እስካሁን ካነበብኳቸው ከ40 በላይ የቢዝነስ መጽሐፎች ውስጥ ፕራክቲካል ሆኖ ያገኘኋቸውና የራሴ ህይወት እንዲሁም ቢዝነስ ላይ አፕላይ ያደረኳቸውን 3 መጽሐፎች አብረን ሪቪው እናደርጋለን። እውነቴ ነው የምላችሁ እነዚህ መጽሐፎች ባታነቧቸው ራሱ ከዚህ ቪዲዮ ላይ በምትሰሟቸው ኮንሴፕቶች ብቻ ተጨማሪ ገንዘብ ለማግኘት የራሳችሁን ቢዝነስ ለመጀመር አንድ ስቴፕ የተሻለ ቦታ ላይ እንደሚያስቀምጧቸው አልጠራጠርም። እንዲሁም ደግሞ እያንዳንዱ መጽሐፍ እንዴት በራሴ ህይወት ላይ አፕላይ እንዳደረኩትና ምን አይነት ሪዛልት እንዳመጣ ነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ዮናስ ሞ እባላለሁ። ዩቲዩብ ላይ ቁም ነገር ለማየት የምትመጡ ሰዎች ከሆናችሁ ሰብስክራይብ በማድረግ ፋሚሊው ነው። የመጀመሪያው መጽሐፍ .com secret ይባላል። ጸሐፊው ራሰል ብራንሰን ማለት ምናልባት በታሪክ የኦንላይን ሴሊንግ ወይም ደግሞ ኦንላይን ቢዝነስን ኮምፕሊትሊ ከቀየሩ ሰዎች መካከል የመጀመሪያው ብለን ማስቀመጥ እንችላለን። አብዛኞቹ የምታውቋቸው ሰዎች በሙሉ በራሰል ትሬን የተደረጉ ናቸው። እነ አሌክስ ሆርሞዚ፣ እነ ኢማን፣ እነ አሊ አብዳል የማናቃቸው በጣም ብዙ ቢሊየነርስ የሱን ፕሮግራሞች ተከታትለው የሱን ትሬኒንጎች ወስደው ኮምፕሊትሊ የኦንላይን ቢዝነሱን ቀይረውታልና የራሰል የመጀመሪያዎቹ መጽሐፎች መካከል ይሄ .com secret የተባለው መጽሐፍ ነው። ለመጀመሪያ ጊዜ ሳገኘው የሆነ ጋይድ የሚያደርገኝ ነገር እንዳገኘው ነው የተሰማኝ። እጅግ በጣም አሪፍ መጽሐፍ ነው። ምንም አይነት ፕሮዳክት ኦንላይን ለመሸጥ ኦንላይን ቢዝነስ ለመጀመር የሚያስብ ሰው ካለ ሊያነበው የሚገባው መጽሐፍ ዲማንድ አደርጋችኋለሁ እንድታነቡት። መጽሐፉ ላይ በዋነኝነት ምን ይላል? አንድ ሰው ቢዝነስ ለመጀመር ወይም ደግሞ የሆነ ፕሮዳክት ሰርቪስ ለመሸጥ ካሰበ መጠየቅ ያለበት 4 ጥያቄዎች ናቸው ይላል። የመጀመሪያው ድሪም ክላይንታችሁ ማን ነው? ወይም እንዲገዛችሁ የምትፈልጉት ማን ነው? ኦዲየንሳችሁ ማን ነው? ያ ፕሮዳክት የተሰራው ለማን ነው? ሁለተኛው እነዛ ሰዎች የት ነው ሃንጋውት የሚያደርጉት? የት ነው የተሰበሰቡት? ምን አይነት ፌስቡክ ግሩፖች ላይ ነው ያሉት? ምን አይነት የቴሌግራም ቻናሎች ላይ ያሉት? እነማን ነው ፎሎ የሚያደርጉት? የት ነው ሃንጋውት የተሰበሰቡት? የት ነው? ሶስተኛው እነሱን ሰዎች አትራክት ለማድረግ የምትጠቀሙት ስትራቴጂ ምንድነው? በማርኬቲንግ ሊድ ጀነሬሽን የሚባል ኮንሴፕት አለ። ሊድ ጀነሬሽን ማለት የሆኑ የናንተ ፖቴንሻል ሊገዟችሁ የሚችሉ ሰዎች ኮንታክት ኢንፎርሜሽናቸውን እንዲሰጧችሁ ማድረግ ነው። ሰው እንዲሰጧችሁ ከምታደርጉባቸው ነገሮች መካከል በነፃ የሆነ ዶክመንት መስጠት ነው። ለምሳሌ እኔ የዚህ ቪዲዮ መጨረሻ ላይ ሁሉንም መጽሐፎች ፒዲኤፋቸውን እልክላችኋለሁ። ከስር ያለው ሊንክ ክሊክ አድርጉ ብል ፒዲኤፋቸውን የሚፈልግ ሰው ከስር ያለውን ሊንክ ክሊክ ያደርጋል አይደል? እሱን ክሊክ ሲያደርግ ዌብሳይት ላይ ምን አዘጋጃለሁ እኔ ኮንታክት ኢንፎርሜሽናቸውን እንዲሰጡ ይጠይቃቸዋለሁ። ዳውንሎድ ታደርጉ ሰጣቸዋለሁ፣ ግን ኢንፎርሜሽናችሁን ስጡኝ ይላልው። ስልካቸውን፣ ስማቸውን፣ ኢሜይላቸውን ይሰጡኛል። እሱን ካፕቸር አደርጋለሁ፣ ፒዲኤፉን ሰጣቸዋለሁ። ከዛ ግን ኔክስት ታይም የቡክ ሪቪው ኮንቴንት ሲኖረኝ ወይም ደግሞ መሸጥ የምፈልገው መጽሐፍ ሲኖር ዳይሬክትሊ ለነሱ እሸጣለሁ ማለት ነው። እደውላለሁ ወይ ኢሜይል ልካለሁ። ምክንያቱም እነሱ ሞር ኢንተረስትድ ናቸው ያንን መጽሐፍ ለመግዛት ቢካዝ የመጽሐፍ ኮንቴንት አይተው መጽሐፍ ዳውንሎድ ለማድረግ የመጡ ሰዎች ስለሆኑ። ይሄ ፕሮሰስ ነው ሊድ ጀነሬሽን የሚባለውና ሊድ ጀነሬሽን ፕሮሰሱ የሚጀምረው ሊድ ማግኔት በመስጠት ነው። ያቺ በነፃ ዳውንሎድ አድርጓት ብዬ የሰጧቸው ፒዲኤፍ ሊድ ማግኔት ይባላል። ራይት እንዴት ነው ኮንሴፕቱን በደንብ አንደርስታንድ እንድታደርጉት አሳ ማጥመድ ብላችሁ አስቡት። የሆነ ሐይቅ ውስጥ ማአት አሳዎች አሉ አይደል? ከዛ በኋላ የአሳ ማጥመጃው አለ መሳሪያው። እሱ ላይ የምታንጠለጥሏት ሁክ አለች አይደል? ያቺ ሁክ አሳ ሊበላው የሚችለው ነገር ነው። እዛ ላይ አሳ የማይበላውን ነገር አርጋችሁ ወደ ውሃው ብትጥሉት አሳ አታገኙ። ምክንያቱም አትራክት ስለማይደረግ አሳ ይበላው ወርም ለምሳሌ አሳ ይወዳል። እሱን አርጋችሁ ግን ሁኩን ስታስገቡት ወደ ውሃ ውስጥ ብዙ አሳዎች ተንደርድረው ያን ነገር ለመብላት ይመጣሉ። ከዛ መካከል አሳውን ታጠምዱታላችሁ ማለት ይሄ ቤት ይባላል ወይም ማጥመጃ ማለት ነው። ስለዚህ ወደኛው ኮንሴፕት ስናመጣው እነዚህ የተሰበሰቡት ሰዎች አንድ ሐይቅ ውስጥ ያሉትን አሳዎች አትራክት ለማድረግ ምን አይነት ሊድ ማግኔት የተጠቀማችሁ ነው? ምንድነው በነፃ የሰጣችኋቸው ያላችሁ? ለምሳሌ ፕራክቲካል እናደርገውና አንድ ጂም ትሬነር ነው እንበል፣ የጂም አሰልጣኝ ነው ወይም ደግሞ ፐርሰናል ትሬነር ነው፣ ፒቲ ይባላል። ፐርሰናል ትሬነር ነው እንበል፣ ክላይንቶች እየፈለገ ነው። የኔ ድሪም ክላይንቶች እነማን ናቸው ብሎ ሲጠይቅ የወለዱ እናቶች ሊል ይችላል። በቃ ይሄ ነው የሱ ታርጌት ኦዲየንስ። ኦልራይት፣ ስለዚህ የወለዱ እናቶች የት ናቸው ያሉት ብሎ ይጠይቃል። እነዚህ ሰዎች የሚከታተሉት ኢቢኤስ ላይ የሆነ ቻናል ይኖራል ሜንስትሪም ከሆነ። ከዛ ደግሞ ፎሎ የሚያደርጓቸው የሆኑ ሴቶች አሉ፣ ዩቲዩብ ላይ ኮንቴንት ክሬት የሚያደርጉ፣ ቲክቶክ ላይ የሆነ ነገር የሚሰሩ፣ ከዛ የፌስቡክ ግሩፕ አላቸው፣ ቴሌግራም ላይ ቼክ የሚያደርጓቸው ቻናሎች አሉ። ምን ላይ ነው ስፔንድ እያደረጉ ያሉት ታይም፣ ሶሻል ሚዲያ ኮንሱም ሲያደርጉ እነማን ነው የሚከታተሉት የሚለውን በደንብ አድርጌ ያጠናለሁ። ከዛ ሶስተኛው የሚሆነው ምንድነው እነሱን ለማጥመድ የምሰጠው ሊድ ማግኔት አይደለ? እነሱን ታርጌት ለማድረግ ፐርሰናል ትሬነር ከሆንኩኝ የወለዱ እናቶች ከሆኑ ፎር ሹር በወሊድ ምክንያት ሰውነታቸው በጣም ፋቱ ይጨምራል፣ የፋት አማውንቱ። ስለዚህ እሱን በር ማድረግ ይፈልጋሉ። ምን አደርጋለሁ? ከሆነ ኒውትሪሽን ከሚሰራ ሰው ጋር ፓርትነር አደርግና ለወለዱ እናቶች በአጭር ጊዜ ውፍረት ለመቀነስ የሚያስችሏቸው የምግብ አሰራሮች ምናምን ብሎ ፒዲኤፍ አዘጋጃለሁ ማለት ነው። ከዛ ይሄንን በነፃ ሰጣቸዋለሁ። አንድ ሁለተኛው ደግሞ ሊሆን ይችላል ጂም ውስጥ መሄድ ሳይጠበቅባቸው ቤት ውስጥ ነው በቀላሉ የሚሰሯቸው ኤክሰርሳይሶች ፋትን ግን በርን የሚያደርጉላቸው ብዬ ከናሰራራቸው ቪዲዮ ሰራለሁ። ከዛ ቪዲዮ ከሰራው በኋላ እሱን ዌብሳይት ላይ ያስቀምጥና ምን አይነት አድ ሰራለሁ ማለት ነው። ወልዳችሁ ቤት ያላችሁ እናቶች ከሆናችሁ በቀላሉ ቤት ውስጥ ኤክሰርሳይዝ እያደረጋችሁ ውፍረት ለመቀነስ ወይም ደግሞ በቀላሉ ቤት ውስጥ ኮክ አድርጋችኋቸው ውፍረት ለመቀነስ የሚያስችሏቸው ምግቦች አዘጋጅቻለሁኝ በነፃ ከስር ያለው
ያለው ሊንክ ክሊክ አድርጉ የሚል አድ ሰራለሁ። ናው ያንን ቪዲዮ ለማየት ወይም ያንን ሪሶርስ ዳውንሎድ ለማድረግ ሲገቡ የዛጋ የኔ ኦፈር ዌብሳይቱ ላይ ይመጣል ማለት ነው። ዳውንሎድ ካደረጉ ቪዲዮን ካዩ በኋላ እኔ ቀጣይ የምሸጥላቸው ነገር ይመጣል። ይሄ ነው ሶስተኛው ስቴፕ። አራተኛው የሚሆነው ምን አይነት ሪዛልት ነው ልሰጣቸው የምፈልገው ነው። ይሄ በተለይ ደግሞ ቀጣይ ሜንሽን የማደርግላችሁ መጽሐፍ እዚህ ላይ ነው በጣም ፎከስ የሚያደርገው ኦፈር የሚባለው ነገር ክሬት ሲደረግ ሶ የምሰጣቸው ቫልዩ ዋው ፐርሰናል ትሬነር ነኝ በቀን ይሄን ያህል ሰለጥናቸዋለሁ እንዲሰጣቸዋለሁ ምናምን አይደለም። ላይክ ማምጣት የሚፈልጉት ሪዛልት ምንድነው? ከወለዱ በኋላ በዚህን ያህል ጊዜ ውስጥ ሰውነታቸው እንዲቀንስ የተስተካከለ ሰውነት እንዲኖራቸው ተመልሰው ኢንሼፕ እንዲሆኑ። ብዙ ጊዜ ኢንሴኪዩር ሊሆኑ ይችላሉ ከወለዱ በኋላ የበፊት ቀሚሶቻቸው ላይ ሆኗቸው ይችላል። ቀሚስ አትጥሉም። የበፊት ቀሚሶቻችሁ ፊት ታረጋላችሁ። ተመልሳችሁ ከጓደኞቻችሁ ጋር ሃንጋውት ማድረግ ትችላላችሁ። ነው ስትታዩ ተመልሳችሁ አትራክቲቭ መሆን ትችላላችሁ። ይሄን ነገር ሊሆን ይችላል የሚፈልጉት። ሳይኮሎጂያቸውን ካጠናው በኋላ የምሰጣቸው ነገር ወይም ኦፈር የምሰጣቸው ወይም ደግሞ የምሸጥላቸው ቫልዩ የዚህን ያህል ሰዓት ትሬኒንግ በዚህ ቦታ እየገኘው ላይቭ አሳያቸዋለሁ እንዲህ እሱ ዲቴይሉ ነው። የፕሮዳክቱ ፊቸር ነው። ቤኔፊቱ ግን የሚሆነው it's always about them like ምንድን ነው የሚፈልጉት? ምን አይነት ነገር ነው? አዴ ነው ዘዳይ ስፖርት ባይሰሩ ስፖርት ቢቀርላቸው ስቲል ግን የሚፈልጉት ቤኔፊት ምንድን ነው? እሷን ነገር ነው ኮሙኒኬት ማድረግ። በዚህ መንገድ ነው እነዚህን 4 ስቴፖች መመለስ ከቻላችሁ ኦንላይን ፕሮዳክት ለመሸጥ ወይም ደግሞ ቢዝነሳችሁን ለመጀመር በጣም ኢሴንሻል የሚባሉ ጥያቄዎች እነዚህ ናቸው ነው። እኔ የትኛውም አይነት ፕሮዳክት ዲጂታል ፕሮዳክት ቢሆን ፊዚካል ፕሮዳክትን ፕሮሞት ለማድረግ የራሴን ፕሮዳክት ቢሆን ምን ጊዜም ስንሰራ በቃ አይምሮአችን ሁሉ ጊዜም እነዚህ ጥያቄዎች አሉ። ለእያንዳንዷ በደንብ ፕሪሳይዝ የሆነ መልስ አለን። ማርኬቲንግ ማቴሪያሎቻችን ላይ ማለት አድ ስንጽፍ ስክሪፕቶች ስናዘጋጅ ዩቲዩብ ቪዲዮ ስንሰራ ላይቭ ሴሽኖች ዌቢናሮች ላይ ሁሉም ነገሮች ላይ እነዚህ ስቴፖች የምናካተች ይሆናል። እኔ ዳይሬክትሊ የራሴ ቢዝነስ ላይ አፕላይ ያደረኳቸው 4 ጥያቄዎች እነዚህ ናቸው። ተጨማሪ ግን 4 ሌሰኖችን ከዚህ መጽሐፍ ላይ ልስጣችሁ። የመጀመሪያው ዌብሳይት ያስፈልጋችኋል። ያ ዌብሳይት ግን ዝም ብሎ ቲፒካል ዌብሳይት ሳይሆን ፈነል ያለው ዌብሳይት ነው። ይሄ ለኛ ሀገር ኮንሴፕት ትንሽ ኮምፕሊኬትድ ነው፣ ግን ጀስት በቃ ተማሩት ችግር የለውም። ላይክ ፈነልና ዌብሳይት ልዩነቱ እንደሆነ ልንገራችሁ። አሁን ነው ይሄን ነገር የምታውቁት። ዌብሳይት www.something.com ሄዳችሁ የምታዩቸው ላንዲንግ ፔጅ ምናምን about us home ያ ነው ዌብሳይት ራይት። ቲፒካል የተለመደው ዌብሳይት ነው ራይት። ያ ለማርኬቲንግ ፐርፐዝ እሱን ከመጠቀም ይልቅ የራስል ስትራቴጂ ምንድነው? ፈነሎችን ክሬት ማድረግ ነው። ፈነል ማለት አንድ ከስተመር ስለናንተ ብራንድ ከሰማ ጊዜ ጀምሮ ፐርቼዝ እስኪያደርግ ድረስ የሚሄድበት እያንዳንዱ ስቴፕ ነው በዌብሳይት ኤክስኪዩት የሚደረገው። ምን ማለት ነው? ለምሳሌ አድ ሰራው። ያቺ አድ ሊድ ጀነሬሽን ነች አይደለ? ቀደም ምን ብለናል? በነፃ ቪዲዮ ሰጠዋቸው ወይም ደግሞ ፒዲኤፍ ሰጠዋቸው። እሱን ዳውንሎድ ለማድረግ ሲመጡ የሆነ ላንዲንግ ፔጅ ላይ ያርፋሉ። ያ ላንዲንግ ፔጅ ቪዲዮ አለው። ቪዲዮ ይጫወታል። ከዛ ከቪዲዮ ስር ደግሞ ሎጊን ወይም ደግሞ ስልክ መደወል ወይም ደግሞ ቪዚት ስኬጁል ማድረግ እንደዛ አይነት ኮል ቱ አክሽን በተኖች አሉት። ያ የመጀመሪያው ፈነል ነው። ከዛ ቀጣዩ ስቴፕ ለምሳሌ ሎጊን ከሆነ ሎጊን ለማለት ሲገቡ ቀጣይ ምን ያገኙታል? ኦፈሩን ያገኙታል። እንዲህ አይነት ነገር ነው ማሰለጥነው፣ እንዲህ ነው ማድረገው፣ አሁኑ ተመዝገቡ ይላል። ከዛ ከስር ሬጂስትሬሽን ፎርም አለው፣ ሬጂስተር ያደርጋሉ። ከዛ ቀጣዩ ፔጅ ላይ ደግሞ ምን ይኖር? ፔመንት ይኖራል። ከዛ ልክ ፔመንት ከፈጸሙ በኋላ ደግሞ ኢንስታንትሊ አፕሩቭ የሚደረግላችሁ ደግሞ ታንኪዩ ፔጅ የሚባል ይመጣል። ያ ታንኪዩ ፔጅ ደግሞ አሁን ገብታችኋል። ቀጣዩ ስቴፕ ደግሞ ፓኬጃችሁን አፕግሬድ ማድረግ ነው ወደ ቀጣዩ ስቴፕ። ይሄ ፕሮሰስ ነው ፈነል የሚባለው። አይነው ስትሰሙ ትንሽ ኮምፕሊኬትድ ሊመስል ይችላል፣ ግን ኦንላይን ቢዝነስ ላይ መግባት የምትፈልጉ ከሆነ ዲጂታል ፕሮዳክቶችን መሸጥ የምትፈልጉ ከሆነ ይሄ በጣም ኢሴንሻል ነገር ነውና ይሄ መጽሐፍ እንደ ብሉፕሪንት ያገለግላችኋል። ሁለተኛው የከስተመራችሁን ጆርኒ ልታውቁት ይገባል እንጂ ዝም ብላችሁ በግምት የምታዩት ነገር መሆን የለበትም። የሆነ ከስተመር ስለናንተ ከሰማ ጊዜ ጀምሮ ሲገዛችሁ ድረስ በምን አይነት ስቴፖች ውስጥ ያልፋል የሚለው ዝም ብሎ በግምት ሳይሆን አክቹአሊ ራሳችሁ ክራፍት አድርጋችሁ ልትሰሩት ይገባል። ለምሳሌ እኛ ኬሌክስ ዲጂታል ፕሮዳክታችን ነው። ኬሌክስ ላይ አንድ ሰው ስለኛ ከሰማ ጊዜ ጀምሮ ፐርቼዝ እስኪያደርግ ድረስ ኢቭን ፐርቼዝ ካደረገ በኋላ የሚሄድባቸው እያንዳንዱ ቦታዎች እናውቃቸዋለን። ስትራቴጂካሊ እኛው ራሱ ላስቀመጥናቸው። ሶስተኛው ኦንላይን ፕሮዳክት የሸጣችሁ ማድረግ የምትፈልጉ ከሆነ ቶሎ ከመሸጥ ይልቅ ትረስት ቢልድ ማድረግ ነው የሚያዋጣው። ትረስት ቢልድ ደግሞ ለማድረግ ኦፈራችሁን ከትንሽ ነገር ጀምራችሁ ያሳደጋችሁት መሄድ ነው። ብዙ ሰው አሁን በቃ ፕሮዳክቱን እንዴትም ብሎ ማርኬቱ ላይ ፑሽ አድርጎ ሽጦ መገላገል ነው የሚፈልገው። እሱ ሳይሆን ኦዲየንሳችሁ ሊያምናችሁ ይገባል። ሲያምናችሁ ደግሞ በትንሽ ነገር ነው መጀመሪያ የሚያምናችሁ። ከዛ በኋላ ከስ እያለ ያደገ ይመጣል። ለምሳሌ መጀመሪያ ነፃ ላይቭ ሴሽኖች ልታዘጋጁ ትችላላችሁ። ያን ያረኩት እኔ በነፃ ሰዎች ፓርቲሲፔት ያደርጋሉ፣ ይማራሉ። ያላችሁን ቫልዩ በሙሉ ትሰጣላችሁ። ከዛ በኋላ ደግሞ ፔድ የሆነ ዌቢናር ታደርጉታላችሁ። ከዛ በኋላ ፔድ የሆኑ ፕሮግራሞችን፣ ከዛ በኋላ ደግሞ ፔድ የሆኑ ሜንቶርሺፕ፣ እንደዚህ ያለ እያደገ ይመጣል ማለት ነው። አራተኛው አትራክቲቭ ካራክተር ያስፈልጋችኋል። ለመሸጥ ወይም ደግሞ ኦዲየንስ ቢልድ ለማድረግ ስትመጡ አንዳንድ ሰው በቃ ቦሪንግ እንደሆነ ያስታውቃል። ቦሪንግ መሆን አያስፈልግም ነው። ሰው ባይገዛችሁ እንኳን ቀና ብሎ የሚያየው አይነት ሰው መሆን አለባችሁ። ያ ማለት የሚያምር ሰውነት፣ የሚያምር መልክ ምናምን ማለት አይደለም።
የምትናገሩት ስቶሪ አትራክቲቭ መሆን መቻል አለበት። ለምሳሌ የቀደሙን ፐርሰናል ትሬነር እናንሳና ኦንላይን ኮንቴንት ክሬት እያደረገ አትራክቲቭ ካራክተሩን ቢልድ ለማድረግ በሁለት መንገድ ሊሸጥ ይችላል እንበል። ለምሳሌ ኦንላይን የራሱን ፕሮግራም ሊሸጥ ነው። የመጀመሪያው አገሌ ይባላለው እዚህ ጂሞች ጋር ሰርቻለሁ ከዚህ በፊት ፐርሰናል ትሬነር ነኝ፣ ይሄን ያለ አመት ኤክስፒሪየንስ አለኝ፣ ከዛ በኋላ ደግሞ ለወለዱ እናቶች እንደዚህ አይነት ትሬኒንግ ሰጣለሁ። ሁለተኛው ደግሞ አገሌ ይባላለው የዛሬ 6 አመት ሚስቴ 2 ልጆችን መንታ ሊሆን ይችላል መንታ ልጆችን ወልዳ ነበርና እነሱን ከወለደች በኋላ ለረጅም ጊዜ ሰውነቷ ላይ ያለውን ፋት በርን ለማድረግ በብዙ መንገድ ስትረግል ስታረግ ተመልክቻለሁ። የበፊት ልብሶቿን መልበስ አልቻለችም። ሰውነቷ እንደ በፊቱ ፍሌክሲብል ሊሆንላት አልቻለም። ተመልሳ ወደዛ አቋም መመለስ እጅግ በጣም ነበር የምትፈልገውና ከሷ ጋር ብዙ ለፍተን የተለያዩ ምግቦችን ኤክሰርሳይሶችን ሞክረን በዚህን ያህል ጊዜ ውስጥ ግን ሰውነቷን እንዲስተካከል ማድረግ ችለናል። አሁን የዛኔ እሷን የረዳትን ስትራቴጂ በአንድ መንገድ አዘጋጅተን ለወለዱ እናቶች የትሬኒንግ ፕሮግራም አዘጋጅተናል። ይሄኛው መንገድ በእርግጠኝነት የተሻለ ይሸጣል ከመጀመሪያው አንፃር ቢካዝ ስቶሪ ስላለው ነው። የግዴታ መንታ መውለድ ላይ ተጠበቅባት ይችላል፣ ግን ፋይንድ ሰምቲንግ ሰው ከምትሰሩት ስራ ውስጥ ሪዝኑ ምን እንደሆነ ማወቅ ይፈልጋል እንጂ ዝም ብሎ የሆነ ነገር አዘጋጅቻለሁ ግዙኝ አይደለም። like what's the reason behind? ምን ይባላል? facts tell, stories sell ይባላል። ፋክቶች ይናገራሉ፣ ታሪኮች ግን ይሸጣሉ። ሶ አትራክቲቭ ካራክተር ቢልድ የምታደርጉት ስቶሪ ቴሊንግን ማስተር ማድረግ ነው። ስቶሪ ቴሊንግ is a very 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 essential skill። እዚህ መጽሐፍ ላይ የምታገኙት ሌላው ኢምፖርታንት የሆነ ቶፒክ ይሄ ነው። .com secrets by Russell Brunson የሚገርም መጽሐፍ ነው። እዚህ ኢንዱስትሪ ላይ መግባት የምትፈልጉ ሰዎች ሪከመንድ አደርጋችኋለሁ። እኔ በብዙ መንገድ ጠቅሞኛል፣ እናንተም ይጠቅማችኋል። ሁለተኛው መጽሐፍ $100 million offer by Alex Hormozi። I think አንዳንዶቻችሁ ወይም ብዙዎቻችሁ አሌክስ ሆርሞዚን ታውቁታላችሁ ብዬ አስባለሁ። ዩቲዩብ ላይ በጣም ፖፕ አፕ ያደረገ ያለ ቢዝነስማን እንዲሁም ኮንቴንት ክሬተር ነው። ብዙ ሰው ግን አሌክስ ሆርሞዚ መጽሐፍ እንዳለው አያውቅምና እሱን ቪዲዮ ሲሰራ ሁለቱን ያሳተማቸው መጽሐፎች እዚህ ጋር ያስቀምጣቸዋል። ያለ ምንም ፐርፐዝ ቁጭ ያደርጋቸዋል። ሰው እንዲያየው ስለሚፈልግ ይመስለኛል። ግን የሚገርማችሁ መጽሐፎቹ እጅግ በጣም ገራሚ ናቸው። በተለይ ደግሞ ይሄኛው የመጀመሪያው $100 million offer የሚለው መጽሐፍ እጅግ በጣም ቆንጆ ነው። ላይክ ፕሮዳክት መሸጥ ወደ የሚባለው ነገር ሳስብ ገና መጀመሪያ ካነበብኳቸው መጽሐፎች መካከል ነበርና ኦፈር የሚባለው ነገር እንዴት ክሬት እንደሚደረግ ከዚህ በፊት የነበረው መጽሐፍ ላይ እንደነገርኳችሁ የመጨረሻው ጥያቄ ምንድነው፣ ምን አይነት ሪዛልት ነው ለኦዲየንስ ማምጣት የሚፈልገው ነው አይደል? ያንን ሪዛልት ነው እንደ ኦፈር አድርጋችሁ ኮሙኒኬት የምታደርጉት። አጌን የቅድሙን ምሳሌ ልውሰደውና ፐርሰናል ትሬነር ነው። ፐርሰናል ትሬነር ሆኖ ኦፈሩን ክሬት ሲያደርግ ኦፈሩን ክሬት የሚያደርግበት መንገድ ልመና መምሰል የለበትም፣ ወይም ደግሞ ኦዲየንሱ ምንም የተለየ ነገር የማያገኝበት መምሰል የለበትም። ይሄ ኦፈር ክሬሽን ከምታስቡት በላይ ማተር ያደርጋል። ጀስት አንዳንድ ጊዜ ኦፈሩን ብቻ በመቀያየር ፕሮዳክቱ ከሚገባው በላይ እንዲሸጥ ማድረግ ይቻላልና ኦፈር የሚባለው ነገር ይሄን ያህል ኢምፖርታንት እንደሆነ እኔ ፐርሰናሊ ያየሁት የአሌክስ ሆርሞዚ መጽሐፍ ላይ ነው። እሱ ፐርሰናሊ የጂም ኢንዱስትሪ ላይ ረጅም ጊዜ ቆይቷል። አሁን ደግሞ acquisition.com የሚባል ቢዝነስ አላቸው። የሆልዲንግ ካምፓኒ ነው። ቤዚክሊ ቢዝነሶችን ይገዛሉ፣ አትራፊ ያደርጋሉ፣ ወይም ደግሞ ሼር ቢዝነሶች ላይ ፐርቼዝ ያደርጋሉ፣ ከዛ ስኬል ያደርጓቸዋል። ይሄን ነው የሚሰሩትና እንደውም ላይክ የኔ ፉል ታይም ጆብ ይሄን መስራት ነው ይላል። ሶ መጽሐፉ ላይ ያገኘኋቸውን እጅግ በጣም ኢምፖርታንት ቶፒኮች ልንገራችሁ። የመጀመሪያው ሌሰን ምንድነው? ኦፈራችሁ በጣም ጥሩ ከሆነ ጥሩ ሴልስ ፐርሰን መሆን ላይ ተጠበቅባችሁ ይችላል። ብዙ ጊዜ አሁን ጎበዝ ሴልስ ፐርሰን የምንላቸው ሰዎች የሆነ ፕሮዳክት እንዴት ማድረግ ይሸጡታል። የፕሮዳክቱን ባህሪ አይቀይሩትም፣ ጀስት የሚሸጡበት መንገድ ነው የሚለያየው። ያ ማለት ኦፈራቸውን ክሬት የሚያደርጉበት መንገድ ነው የሚለየው። ሶ ፕሮዳክታችሁ ምንም ነገር ቢሆን ወይም ደግሞ ጥሩ ሴልስ ፐርሰን እንኳን ባትሆኑ ኦፈር ክሬት የምታደርጉበት መንገድ ጥሩ ከሆነ ፕሮዳክቱ ይሸጣል ነው። ምን ማለት ነው ይሄ? የምታቀርቡት ኦፈር እምቢ ለማለት የሚከብድ አይነት ኦፈር መሆን መቻል አለበት። ሰዎች እምቢ የሚሉበት ምክንያት በጣም ኢሴንሻል። ለምሳሌ አሁን ገንዘብ ሊትራሊ የምከፍለው ገንዘብ የለኝም ወይም ደግሞ ሊትራሊ ይሄን ነገር አክሰስ ማድረግ አልችልም ካልሆነ በስተቀር በሎጂካል አይምሮአቸው አስበው ኦ ማይ ጋድ በቃ ይሄ ነገር እጅግ በጣም ጥሩ ነው፣ ይሄንን እምቢ ማለት አልችልም፣ ኖ ብሬነር የሆነ በቃ እንዴት ነው ሌላ ፈርዘር ማሰብ እንኳን የማይጠይቅ አይነት ኦፈር መሆን መቻል አለበት። ለምሳሌ የቅድሙን የፐርሰናል ትሬነር እንውሰድና ያንን ፐርሰናል ትሬነር አምጥተን ፕሮዳክቱ ሊሸጥ ነው ወይም ደግሞ ሰርቪሱ ሊሸጥ ነው አይደል? ትሬኒንግ ይሰጣቸዋል። ሶ የሚሸጥበት መንገድ ከዚህ በፊት እንዳነሳውላችሁ እንደ እገሌ ይባላል እንዴ ነው ማድረገው፣ ይሄን ያህል ሰዓት አሰልጥናቸዋለሁ እንዴ ይሰጣቸዋለሁ። ይሄ አንድ መንገድ ነው። ሁለተኛው ግን ኦፈሩን ክሬት ሲያደርግ አሌክስ ሆርሞዚ ቫልዩ ኢኩዌሽን የሚለው አለ። በቫልዩ ኢኩዌሽን መሰረት ካደረገው እንዴት አትራክቲቭ ሊሆን እንደሚችል ልንገራችሁ። ሶ ቫልዩ ኢኩዌሽንን ብሬክ ዳውን ሲያደርገው እንዴት ነው? ቫልዩ ማለት ድሪም አውትካም፣ ለክላይንቱ ልትሰጡት የምትፈልጉት ድሪም አውትካም ምንድነው ሲባዛ ላይክሊሁድ ኦፍ አቺቭመንት፣ ያ ማለት ለዛ ክላይንት ሊሰራለት እንዴት ይችላል ላይክሊሁዱ ነግራችኋለሁ። በምሳሌ ሲካፈል ምን ያህል ታይም ይወስዳል ያንን አውትካም ለማግኘት ሲባዛ
ምን አይነት ኢፈርትና ሳክሪፋይስ ከክላይንቱ ይፈልጋል። ይሄ ነው የቫልዩ ኢኩዌሽን የሚያስቀምጠው። በቅድሙ ፐርሰናል ትሬነር ስቶሪ ስንወስደው ናው ቫልዩን ክሬት ሲያደርግ ምን ሊያደርግ ይችላል? ድሪም አውትካሙ ምንድነው? ውፍረት መቀነስ፣ የተስተካከለ ሰውነት ላይ መቀመጥ። ባይ ዘ ወይ እነዚህ ነገሮች አንዳንድ አይደለም። ለምሳሌ ድሪም አውትካሙ በጣም ብዙ ነገር ሊሆን ይችላል። ውፍረት መቀነስ፣ የተስተካከለ ሰውነት፣ መልሶ አትራክቲቭ መሆን፣ የፈለገ ነገር ሊሆን ይችላል። ጀስት ሊስት አድርጉት ድሪም አውትካሙን። ያ ማለት ያ ከስተመር የሱን ትሬኒንግ ከወሰደ በኋላ ሊያገኛቸው የሚችላቸው ነገሮች በሙሉ ሊስት ማድረግ ነው። እሱን አውትካሙ ሲባዛ ያለው ላይክሊሁድ ነው። አሁን ሰው ኮንዲሽን ያስቀምጣል አይደል? ለሱ የማይሰራበት ምክንያት ለምሳሌ ምን ልትል ትችላለች አንዷ ሴት? አዎ ልክ ነህ፣ እሱን ድሪም አውትካም እፈልጋለሁ፣ ግን እኔ ቤት ውስጥ ኢኩፕመንት የለኝም፣ ቤት ውስጥ አክቲቪቲ ለመስራት የጂም እቃዎች ምናምን አልገዛሁም ልትል ትችላለች አይደል? ይሄ ላይክሊሁድ ነው። ስለዚህ ምን ላቸው ይችላል? ምንም አይነት የጂም ኢኩፕመንት አያስፈልግም። አንደኛ ነገር ክሊር አደረኩኝ። ሁለተኛው ደግሞ ስለ ምግብ እያወራን ከሆነ ኦፍ ኮርስ አንዱ ፋት የሚቀንስበት ምክንያት የኒውትሪሽን የአመጋገብ ስታይል ስለሚሰጣቸው ነውና ነው እንደዛ ነገር ለማድረግ እኔ ሰዓት የለኝም ወጥቼ መግዛት አልችልም ምናምን ትላለች አይደል? ራሴ ነኝ ገዝቼ የምሰጥሽ። ምንድነው የሚያቀርቧቸውን ኤክስኪውዞች በሙሉ መጀመሪያ ኮንሲደር አድርጎ እንዳለ እነሱ ነገሮች ሊስት አድርጎ ማቅረብ ነው። ከዛ ምን ትችላለች? ኤክሰርሳይዝ የማድረግበት ሰዓት የለኝም። ይሄ እንዴት ነው ኮምፐንሴት የማደርገው? አዲስ አበባ የለሁም። ኦኬ ቨርቹዋል እናደርገዋለን ትሬኒንጉ። ለሁሉም ለሚያቀርቧቸው ኮንዲሽኖች በሙሉ እዛ ጋር መልስ አስቀምጣለሁ። ይሄ ምን ያደርገዋል? ለነሱ ሊሳካበት ወይም ያን ድሪም አውትካም ሊያገኙበት የሚችለውን ላይክሊሁዱን ይጨምርላቸዋል ማለት ነው። ከላይ ያሉት ድሪም አውትካም እና ላይክሊሁድ ኦፍ አቺቭመንት ሁለቱን እንዲጨምሩ ነው የምንፈልገው። ሲካፈል ከስር በምን ያህል ታይም ነው ሰውነት የሚቀንሰው በምን ያህል ጊዜ ነው? ሰዓቱን ስፔሲፊክ አድርጌ አስቀምጥላችኋለሁ። በሁለት ወር ውፍረት ትቀንሳላችሁ ከሚል ኦፈር እና ውፍረት ትቀንሳላችሁ ከሚል ኦፈር አትራክቲቭ የሆነ በሁለት ወር ትቀንሳላችሁ የሚለው ነው። ይሄንን በተቻለ መጠን ታይሙን መቀነስ ነው። ሌላም ፕሮዳክት ላይ ቢሆን ለምሳሌ ገንዘብ የሚሰሩበትም ከሆነ ጊዜውን ከማርዘም ጊዜውን እንዲቀንስ ነው የምንፈልገው ራይት። ስለዚህ ጊዜውን እንዲቀንስ እናደርገዋለን። ሲባዛ ሁለተኛው ፋክተር ምንድነው ብለናል? እነዛ ሰዎች ምን አይነት ኢፈርት ነው የሚያሳድሩት ወይም ደግሞ ምን አይነት ነገር ሳክሪፋይስ ያደርጋሉ? ውፍረት ለመቀነስ ያችናት ምንም ነገር ማድረግ አለባት። ከልጆቿ ጋር መጫወት ማቆም አለባት። የምትወደው ምግብ መብላቷን ማቆም አለባት። ምን አይነት ሳክሪፋይስ ነው የምትጠብቀው? ሳክሪፋይሱ በተቻለ መጠን መቀነስ መቻል አለበት። ሳክሪፋይሱ ብዙ ከሆነ ሰው አያደርገው። ቱ ማች ኢፈርት የሚጠይቅ ነገር ሰው አይገዛውም። ስለዚህ ምን ሊል ይችላል? ችግር የለውም እናንተ ምግቡን ኩክ ማድረግ አይጠበቅባችሁም፣ እኔ ኩክ አደርግላችኋለሁ ሊል ይችላል። አይ ዶንት ኖ እንደ ኦፈሩ ይለያያል። ወይም ደግሞ እናንተ ግሮሰሪውን መግዛት ሽንኩርቱ ምኑ መግዛት አይጠበቅባችሁም፣ እኛ ራሳችን ገዝተን እንልክላችኋለን ሊሆን ይችላል። ምንድነው በላው ብላችሁ ፊግር አውት አታደርጉም፣ እኔ ራሴ ሚል ፕላኑን አዘጋጅቼ እሰጣችኋለሁ። ፍሌክሲብል የሆነ የትሬን የምታደርጉበት ሰዓት ይኖራችኋል። ኤቭሪ ኢፈርት እና ሳክሪፋይስ እነሱ ሜክ የሚያደርጉትን እኔ እንዴት ነው ላቀል የምችለው ሲምፕል ላደርገው የምችለው የሚለውን እያንዳንዱ ነገር ሊስት አደርጋለሁ። በተቻለ መጠን ኢፈርትና ሳክሪፋይስ የክላይንቱን መቀነስ ነው። ድሪም አውትካማቸውን በሙሉ እንዘረዝራለን። ላይክሊሁድ ኦፍ አቺቭመንቱን እንዘረዝራለን። ምን ያህል ሰዓት እንደሚወስድ እንዲሁም ደግሞ ምን አይነት ኢፈርትና ሳክሪፋይስ ማድረግ እንዳለባቸው ሁለቱን ፋክተሮች የመጨረሻዎቹን እንቀንሳለን፣ የመጀመሪያዎቹን ሁለቱን እንጨምራለን። በዚህ መንገድ ቫልዩን ክሬት ስናደርገው የምንሰጠው ኦፈር አትራክቲቭ ይሆናል። ዝም ብሎ ፐርሰናል ትሬነር ላይ ያሰለጥናለሁ ከማለት ይልቅ በዚህ መንገድ የተሰራ ኦፈር እጅግ በጣም አትራክቲቭ ይሆናል። የአሌክስ ሆርሞዚ ቫልዩ ኢኩዌሽን የሚለው ይሄንን ይመስላል። በጣም ከምታስቡት በላይ ኢፌክቲቭ ነው። ለክላይንቶች ተጠቅሜዋለሁ፣ ለራሴ ተጠቅሜዋለሁኝ። በቃ ኢቭን ማስታወቂያ ሲሰሩ ራሱ ስቴፑን ያቀልላችኋል፣ ከምን ተነስታችሁ የት ጋር መሄድ እንዳለባችሁና ይሄን ኮንሴፕት በጣም አድርጌ ነው የምወደው፣ ጠቅሞኛል ብዬ አስባለሁ። አም ሹር ፕሮዳክት የምትሸጡ ሰዎች ይችኛዋ የምትገርም ፖይንት እንደሆነች ለእናንተ። ሁለተኛው ሌሰን ደግሞ ከፕራይሲንግ ጋር የተገናኘ ነው። አንድን ፕሮዳክት ወይም ሰርቪስ ዋጋ ስታወጡለት ፕራይሱ ለመክፈል ሰው ሄስቴት እንዳያደርግ የምትፈልጉ ከሆነ ቫልዩ መጨመር ነው። ሞር ቫልዩ ላይ ኦብሰስድ በሆናችሁ ቁጥር ፕራይሱ በጣም ታይኒ ነገር ይሆናል። ማለት ይህ ሁሉ ነገር ያገኘሁት በዚህ ፕራይስ ነው። ምክንያቱም እንደ ኮንሱመር ሁላችንም የምንፈልገው ነገር ትንሽ ከፍለን ብዙ ማግኘት ነው አይደለ? እንጂ ብዙ ከፍለን ትንሽ ማግኘት አንፈልግም። በተቻለ መጠን ኦዲየንሱ እንዲሰማው የምንፈልገው ነገር በጥቂት ብር ያገኛችሁ ያላችሁት ማሲቭ ቫልዩ ነው። ይሄን ለማድረግ ከምትሄዱባቸው ስትራቴጂዎች መካከል አሌክስ ሆርሞዚ ሜንሽን አድርጎታል። እኔም ግን የራሴ ልጨምርበት ከሌሎች ኢንፎርሜሽኖች ያገኘኋቸው። የመጀመሪያው ነገር የምሰጡትን ቫልዩ በእያንዳንዱ ስቴፕ ብሬክዳውን እያደረጋችሁት ነው። ለምሳሌ አሁን የቅድሙን ፐርሰናል ትሬነር ልንወስደው እንችላለን፣ ወይም ደግሞ እንበልና ሌላ ኢንፎርሜሽን ፕሮዳክት ወይም ኮርስ እየሸጠ ያለ ሰው ነው እንበል። ይሄንን ኢንፎርሜሽን ፕሮዳክት ወይም ደግሞ ኮርስ ሲሸጥ ምን ሊያደርግ ይችላል? ይሄን የሚያስተምር ኮርስ በዚህ ዋጋ ብሎ ሊያስቀምጠው ይችላል። እንደዛ ከማድረግ ይልቅ እያንዳንዱን መጀመሪያ ታገኛላችሁ ከዛይን ታገኛላችሁ እያለ ስታክ እያደረገው እየደረደረው ቢመጣ ሰው የከፈለው ምን አይነት ነገር ሊያገኝ እንደሆነ ማየት ይችላል። ኢቭን ነው ብላችሁ እየሸጣችሁት ያላችሁት አንድ ሶሊድ ነገር እንኳን ቢሆን ያንን ሶሊድ ነገር ለ4-5 ስቴፖች ብሬክዳውን ማድረግና ተጨማሪ ነገር ደግሞ ለእያንዳንዷ ብሬክዳውን ላረጋችኋት ነገር ዋጋ ስጧት። ለምሳሌ እንበልና እየሸጡት ያለው ኮርስ
የ10 ሺህ ብር ነው እንበል። ሶ ወደ 4 ፓርት ከፋፈልኩትና እያንዳንዷን ፓርት 5 ሺህ ብር ነው ቫልዩ የምታደርገው። ለብቻዋ ብትሸጥ 5 ሺህ ብር ታወጣለች እያልኩ ይጻፍኩበት። መጨረሻ ላይ ሲደመር ስንት ነው የሚሆነው? 20 ሺህ ብር ይመጣል። አጠቃላይ ቫልዩ 20 ሺህ ነው። አውቀዋለሁኝ ላይክ ለየብቻው ብሸጠው እንደዛ አይነት ነገር ቫልዩ ሊያደርግ ይችላል። ግን ያንን እኔ በስንት አወጣዋለሁኝ? በ10 ሺህ ብር አወጣዋለሁ። ስለዚህ ኦልሞስት ለሚያገኙት ቫልዩ ግማሹን እየከፈሉ እንደሆነ ነው ኦዲየንሱ እንዲሰማው የማደርገው ማለት ነው። ሶ ሞር ኦብሰስድ መሆን ያለብን የምናስቀምጠው ቫልዩ ላይ ነው ራዘር ዛን ፕራይሱ ላይ ፎከስ ከማድረግ ይልቅ ማለት ነው። ሌላው ደግሞ እዚሁ ጋር ከፕራይሲንግ ጋር በተገናኘ በጣም ኢምፖርታንት የሚሆነው ቶፒክ ምንድነው? ለሰዎች ለመሸጥ ኮሙኒኬት ስታደርጉ ከፕሮዳክቱ ፊቸሮች ይልቅ ቤኔፊቶቹ ላይ ፎከስ ማድረግ ነው። ፊቸር እና ቤኔፊት ሁለቱ የተለያዩ ነገሮች ናቸው። ከዚህ በፊት ሜንሽን አድርጌላችኋለሁ። ለምሳሌ እየሸጥኩ ያለሁት አንድ መሳሪያ ሊሆን ይችላል። ሌትስ ሴይ ተውትና ሪል ስቴት ነው እንበል። ሶ ሪል ስቴት ሎኬሽኑ እዚህ ጋር ነው። እንደዚህ አይነት ነገሮች በዙሪያው አሉ። በካሬ ይሄን ያለው ፊኒሺንግ ማቴሪያሉ ይሄ ነው ይሄ ምናምን እያልን እናወራ እንችላለን። ራይት እንደዛ ብሎ ዲቴሎቹን ወይም ፊቸሮቹን ከማውራት ይልቅ እነዛ ዲቴሎች ወይም እነዛ ፊቸሮች ለሰውየው የሚሰጡትን ቤኔፊት ማውራት ይሻላል ነው። ለምሳሌ በዙሪያው እንደዚህ አይነት ነገሮች አሉ፣ ጂሞች አሉ፣ ሬስቶራንቶች እንደዚህ ያሉና ይላል። ያን በማድረግ ሰውየው የሚጠቀመው ነገር ምንድነው? ቤኔፊቱ በማንኛውም ሰዓት ሄዶ ምግብ ሊያገኝ ይችላል። በማንኛውም ሰዓት ሄዶ ስፖርት ሊሰራ ይችላል። ይሄ ነው ቤኔፊቱ ራይት። ሶ ፊኒሺንግ ማቴሪያሉ እንደዛ አይነት መሆኑ ለሰውየው የሚሰጠው ጥቅም ነው። እንግዳ ይመጣ ቤቱ ያምራል፣ ስቲል ሻይን ያደርጋል፣ ረጅም ጊዜ መቆየት ይችላል። ይሄ ነው ከፊቸር ይልቅ ሞር ቤኔፊቶቹን ላይ ፎከስ ባደረጋችሁ ቁጥር ምንም አይነት ዋጋ ብታስቀምጡ ስቲል ሰው ለሚያገኘው በጣም ጥቂቱን እየከፈለ እንደሆነ እንዲሰማው ማድረግ ትችላላችሁ። በዛ መንገድ ነው ፕሮዳክታችሁን በደንብ አድርጋችሁ መሸጥ የምትችሉት ማለት ነው። ይሄ ኦፈር ክሬሽን እጅግ በጣም ኢምፖርታንት ቶፒክ ነው። መጽሐፉን ያላነበባችሁ ሰዎች ካላችሁ ሃይሊ ሪከመንድ አደርጋችኋለሁ እንድታነቡት። ሶስተኛው መጽሐፍ The 22 Immutable Laws of Marketing ይባላል። ትንሽ የመጽሐፍ ነች አክቹሊ። እንደውም ብዙ ጊዜ ኢቭን ገበያ ላይ የለም። በስንት መከራ ነው ፈልጌ ያሳተምኩት ይሄ መጽሐፍና ኤኒቲንግ ለመሸጥ የምትገቡ ከሆነ ፕሮዳክት ይዛችሁ ሰርቪሳችሁ ወይም ደግሞ ቢዝነስ ለመጀመር ሶሻል ሚዲያ ማርኬቲንግ ለመስራት የምትፈልጉ ከሆነ ካሉት ኮምፒቲሽኖች መካከል ስታንድ አውት ማድረግ የምትፈልጉ ከሆነ እነዚህን 22ቱን የማርኬቲንግ ህጎች መከተል አለባችሁ ነው የሚለው ይሄ መጽሐፍና የማርኬቲንግ ህጎቹ እጅግ በጣም ኢምፖርታንት ናቸው። ዝም ብዬ አንድ ያንብቤ የምተወው መጽሐፍ አይደለም። ደጋግሜ የማነበው ሰው ከነዚህ ህጎች መካከል ቶፕ ሬትድ የሆኑትን የተወሰኑትን ልንገራችሁ። የመጀመሪያው being first is better than being better ምን ማለት ነው? ከተሻለው ፕሮዳክት ይልቅ ሰዎች ፕራዮሪታይዝ የሚያደርጉት የመጀመሪያው ፕሮዳክት ነው። ለምሳሌ ይሄንን በእኛ ሀገር ኬዝ ላምጣላችሁና ራይድን እንውሰድ። ራይት አንድ ማርኬት ላይ ቀድሞ የገባው ድርጅት ምንጊዜም ኮምፒቲቲቭ አድቫንቴጅ አለው። ኢቭን ከዛ በኋላ የመጡት ካምፓኒዎች እንኳን የተሻለ ሰርቪስ የተሻለ ፕሮዳክት እንኳን ቢኖራቸው ግን ስቲል የመጀመሪያው ፕሮዳክት ወይም የመጀመሪያው ካምፓኒ ስቲል ማሸነፍ ይችላል። ለምሳሌ ራይድን ተመልከቱ። ራይድ የሚባለው ነገር እኛ ሀገር ላይ ሲመጣ ኮንሴፕቱንም ይዘውት የመጣው ራይድ ካምፓኒ ነው። ራይት ከዛ በኋላ የሚመጡት ካምፓኒዎች ኢቭን ስማቸው ራሱ በራይድ ነው። like ፈረስም ቢሉ ዛይራይድም ቢሉ ያንጎም ቢሉ ሰው ግን ስቲል ራይድን ጥራ ከዛ በኋላ ነው የፕላትፎርሞች ውስጥ የሚጠቅሰው። ራይት ረጅም ጊዜ ወስዷል ኢቭን እነሱ ማርኬት ላይ ፔኔትሬት አድርገው ለመግባት። ሶ አንድ ኢንዱስትሪ ላይ ወይም አንድ ማርኬት ላይ ቀድሞ መገኘት ኢቭን ያ ፕሮዳክት ወይም ያ ሰርቪስ በእናንተ ብራንድ ራሱ እንዲጠራ ማድረግ ይቻላል። ራይድን ጥራ ማለት ራይድ አንድ ካምፓኒ ነው፣ ግን ምናልባት የሚጠሩት እኮ ሌላ ቢዝነስ ሊሆን ይችላል። ግን ስቲል ያ ፕሮዳክት ወይም ያ ሰርቪስ የተሰየመው መጀመሪያ በገባው ቢዝነስ ነው። ሶ ይሄ ቢዝነስ ምንጊዜም ኮምፒቲቲቭ አድቫንቴጅ አለው። ሶ አሁን ይሄ ምን አይነት ጥያቄ ያስነሳል? ኦኬ ግን እኮ ሁሉም ነገር ላይ መጀመሪያ ላንሆን እንችላለን። ኦልሬዲ የተሰራ ነገር ላይ ሊሆን ይችላል እየገባን ያለ ነው። ሰው እንዴት መጀመሪያ ልንሆን እንችላለን? ይሄ ደግሞ ሌላኛው ህግ ነው እዚሁ መጽሐፍ ላይ ያለው። መጀመሪያ እንኳን መሆን ባትችሉ የሆነ ማርኬት ላይ የራሳችሁን ማርኬት ክሬት አድርጋችሁ እዛ ላይ መጀመሪያ ሆኑ። ምን ማለት ነው? ለምሳሌ በራይድ እናንሳና የህዝብ ትራንስፖርት ነው ወይም ደግሞ ሜትር ታክሲ ነው እንበል። ራይት የመጀመሪያው ሜትር ታክሲ ተብሎ ለሰይ ዛይራይድ ሊነሳ ይችላል እኛ ሀገር ላይ አይደለ? እኔ ቀጣይ ስመጣ ኦኬ የመጀመሪያው ሜትር ታክሲ ዛይራይድ ነው። ከዛ ደግሞ የተሻሉ ብዙ ሜትር ታክሲዎች አሉ። ኦኬ እኔ የራሴን ምን ካታጎሪ ሊፈጥር እችላለሁ? እኔ የምፈጥረው ካታጎሪ ልጆችን ከትምህርት ቤት የሚያደርስ ራይድ ሊሆን ይችላል። ይሄ አሁን ካታጎሪ የለም፣ እንደዚህ አይነት የሚባል ካታጎሪ የለም። ራይት እንደዚህ አይነት ካታጎሪ ክሬት አደረኩኝና እዛ ካታጎሪ ላይ የመጀመሪያ ሆንኩኝ። ስለዚህ ሰዎች ራይድ ኮንሲደር ሲያደርጉ እኔ ላይ ያስቡ ይችላሉ። ግን ከትምህርት ቤት ልጆቻቸውን ወደ ቤት የሚያደርስ ራይድን ሲያስቡ ግን ምንጊዜም እኔ መምጣት እችላለሁ ማለት። ልክ እንደዚህ ማርኬቱ ላይ እንዴት ነው ኒሽ ዳውን አድርጌ የራሴን ማርኬት ክሬት አድርጌ እዛሽ ማርኬት ላይ የመጀመሪያው ቀዳሚ እንዴት መሆን እችላለሁ ነው። ሶ የመጀመሪያው ነን የሚለው ነገር ራሱ ማርኬቲንግ ላይ እጅግ በጣም ሲበዛ ኢምፖርታንት ነው። ለምሳሌ እንበልና ብዙ የዲጂታል ማርኬቲንግ ኮርሶች አሉ እኛ ሀገር ላይ። ሶሻል ሚዲያ ማርኬቲንግ ብዙ የለም፣ ዲጂታል ማርኬቲንግ እያሉ የሚሰጡት። የኛ ኪሌክስ ላይ ያለው ኮርስ ግን በሀገራችን የመጀመሪያው ሶሻል ሚዲያ ማርኬቲንግ ኤጀንሲ ኮርስ ነው። የመጀመሪያው የለም። ሶሻል ሚዲያ ማርኬቲንግ አለ፣ ዲጂታል ማርኬቲንግ አለ፣ እንዴት ኤጀንሲ እንደሚያደርጉት የሚያስተምር ግን የለም። ስለዚህ የመጀመሪያ ነን ብለን ማውራት የምንችለው የራሳችን ክሬት ያደረግነው ካታጎሪ ስላለ ነው። ሌላኛው ህግ ማርኬቲንግ is not reality, it's about perception። ምን ማለት ነው?
እውነታው ማተር ያደርግም ማርኬቲንግ ላይ እውነታው እያንዳንዱ ሰው አይምሮ ውስጥ ነው ያለው ሶ የሆነን ኦዲየንስ እውነታውን መቀየር ከቻልኩኝ ወይም ደግሞ ይሄን ነገር እንዲያምኑ ማድረግ ከቻልኩኝ ያ ነው ትክክለኛው ነገር ሶ ማርኬቲንግ is about the perception እንጂ ሪያሊቲው ሌላ ሊሆን ይችላል ይሄን ስትሰሙ ምናልባት ማርኬቲንግ ላይ ያላችሁ ሰዎች ይሄ ኢቪል ነው ምናምን ብላችሁ ታስቡ ትችላላችሁ ኖ ኢቪል አይደለም it's just everything እኮ ፕሮግራም ተደረገን የመጣው ለምሳሌ ቁርስ የሚባል ምግብ አልነበረም ከሆነ አመታት በፊት ያንን ያመጣው የሆነ የማስተር ኦፍ ፕሮፓጋንዳ ወይም ደግሞ ማርኬቲንግ ላይ ጂኒየስ የሆነ ሰው ነው ቁርስ የሚባለው ነገር ላይክ ፖፑላራይዝ እንዲሆን ያደረገው ሪያሊቲ አይደለም የሰው ልጅ ቁርስ ላይ ያስፈልገው ይችላል መኖር ይችላል ያለ ቁርስ ባይ ዘ ወይ ቁርስን ክሬት ያደረገው የሆነ ማርኬቲንግ ካምፓኒ ነው ተረዳችሁኝ ሶ ማርኬቲንግ እጅግ በጣም ኢምፖርታንት ነው ምን ሪያሊቲን ቤንድ ማድረግ ስለሚችል በሆነ መንገድ ማለት ሶ ኤቭሪ ኢፈርት መሆን ያለበት የሆኑ ሰዎች የሆነን ሪያሊቲን ሊያምኑ ነው እንጂ እውነታውን እንዲቀበሉት አይደለም መሆን ያለበት በሆነ መንገድ አንደርስታንድ ታደርጉኛላችሁ ብዬ አስባለሁ ሌላው ከዚሁ ጋር ተያይዞ የሚነሳው ነገር የሰው ልጅ አንድ አይምሮአችን በሆነ ነገር ሜካፕ ከተደረገ ወይም ደግሞ የሆነ ነገር ካሰብን በቃ አሰብን ነው የሆነ ፕሮዳክት እንዲ ነው ካለ እንዲ ነው የሆነ ካምፓኒ እንዲ ነው ከተባለ እንዲ ነው አይምሮ ላይ ኦዲየንሱ ያሰበውን ነገር ለመቀየር እጅግ በጣም ረጅም ጊዜ ይወስዳል በጣም ምን ያደርጋሉ መሰላችሁ የቻይና ካምፓኒዎች ለምሳሌ አንድ ዳይፐር ያመርታሉ ያ ዳይፐር በሆነ መንገድ ስሙ ይጠፋል ይሄ ዳይፐር እንዲ ነው ይሄ እንዲ ነው ምናምን ይባላል አይሞክሩም የሰውን አይምሮ ለመቀየር ምንድነው የሚያደርጉት መሰላችሁ ፓኬጂንጉን ይልጡትና እዛው ፋብሪካ ውስጥ ሌላ ፓኬጂንግ ለጥፈው አዲስ ፕሮዳክት አድርገው ያቀርቡታል ከዛ ሰው አዲስ ፕሮዳክት የተሻለ ፕሮዳክት ነው ብሎ ፐርቼዝ ያደርጋል ማለት ሰው አንድ ያሰበውን ነገር መቀየር እጅግ በጣም ብዙ የማርኬቲንግ ኢፈርት ያባክናል ስለዚህ ምን ጊዜም እኔ የምሸጠው ፕሮዳክት ለሪያሊቲ ቅርብ መሆን መቻል አለበት ወይ አዎ ግን ሪያሊቲው ማተር የሚያደርገው ኦዲየንሱ የሚያምነው ነገር ነው ኦዲየንሱ ቫልዩብል ነው ብሎ ካመነ ኦዲየንሱ ጠቃሚ ነው ብሎ ካመነ ማተር የሚያደርገው እሱ ሪያሊቲ ነው ሌላ በጣም ኢምፖርታንት ህግ እዚህ መጽሐፍ ላይ የምታገኙት ደግሞ ምንድነው የኦዲየንሳችሁ ወይም ደግሞ ሊገዛችሁ የሚችል ሰው አይምሮ ውስጥ በአንድ ነገር ብቻ መታወቅ ነው ብዙ ጊዜ ቢዝነሶች ፌል ከሚያደርጉባቸው ነገሮች መካከል በሁለት በሶስት ነገር ሊታወቁ ይፈልጋሉ ነው በቃ በፍጥነት የሚታወቅ ከሆነ አንድ ካምፓኒ በፍጥነት ነው መታወቅ ያለበት በቴስቱ የሚታወቅ ከሆነ በቴስቱ ነው መታወቅ ያለበት ምን ጊዜም አንድ ስፖት ነው የኦዲየንሱ አይምሮት ልንይዝ የምንችለው ሁለት ሶስት በሆነ ቁጥር ለሌሎች ኮምፒውተሮች ቦታ እየከፈትን እንመጣለን ሁሉም ነገር ላይ ጥሩ መሆን አይቻልም አንድ ነገር ላይ ጥሩ መሆን ይችላል እዛ ነገር ላይ ጥሩ ሲሆን ግን ሌሎች ተያያዥ ጥሩ ነገሮች ይመጣሉ ለምሳሌ በምግባቸው ምናደንቃቸው ነው ቤቶች አሉ ለይስ ፕሪሳይዝሊ አንድ ቦታ ለማንሳት እዚህ ቫቲካን ጋር አምሮን ቺክን አለ አምሮን ቺክኑ በጣም አሪፍ ነው በጣም ሲበዛ አሪፍ ነው ራይት ብዙዎቻችን እንወደዋለን ሶ ስፔሻላይዝ ያደረጉት እዛ ምግብ ላይ ነው ስትሄዱ ግን ቤቱ ፋንሲ አይደለም የሆነ መቀመጫው የሚያምረው ነው ምናምን እየጨሰባችሁ ልትበሉ ትችላላችሁ መንገድ ዳር የፕላስቲክ ወንበር ላይ ምናምን ተቀምጦ ምን የመሰለ መኪና ቆሞ የፕላስቲክ ወንበር ላይ ቁጭ ብሎ ሊበላ ይችላል ሶ እነሱ ሞር ፎከስ ያደረጉት አንድ ነገር ላይ መታወቅ which is ፕሮዳክቱ ጥሩ መሆኑ ከዛ ግን አዲሽናል ነገሮችን ጥሩ ማድረግ ይችላል ሰርቪሱን ጥሩ ቢያደርጉት መቀመጫው ምኑ ደግሞ ቢስተካከል ሞር አድ ያደረገ ይመጣል ግን ማርኬቲንግ ኮሙኒኬሽናቸው ላይ ደግሞ ሲያስተዋውቁ ምርጥ ኢንተሪየር አለን ብለው አይደለም ወይም ደግሞ ምርጥ ከስተመር ሰርቪስ አለን ብለው ሳይሆን ሚገርም ቴስት አለን ብለው የሚያስተዋውቁት ነው ማተር የሚያደርገው ያ ነው ሰው እነዚህ መጽሐፎች አይ ዊሽ ሰዓት ኑሮን ረጅም ሰዓት ቁጭ ብለን ብናወራበት ሁሉም ላይ ሞር ተጨማሪ ነገራችሁ የምፈልገው ነገር ነበረ ግን በአንድ የዩቲዩብ ቪዲዮ ሁሉም ከቨር ማድረግ አንችልም መጽሐፎቹን ፒዲኤፋቸውን ዳውንሎድ ለማድረግ ከስር የማስቀምጥላችሁ ሊንክ አለ ኮሚኒቲያችንን ጆይን አድርጉ መጽሐፎቹን አክሰስ ማድረግ ትችላላችሁ አንድ ነገር ልነግራችሁ የምፈልገው ማንበብ የትርፍ ሰዓት ስራ አይደለም ላይክ ዋና ስራችሁ ነው ማደግ መማር አዳዲስ ነገር ኤክስፕሎር ማድረግ ዋና ስራችን ነው that's it like መማር ያቆመን ጊዜ አዳዲስ ኢንፎርሜሽን ኮንሱም ማድረግ ያቆመን ጊዜ አንድ ወታ አስተካክለን የምናደርገው ሊትራሊ ወርታች እየወረድን ነው የምንሄደው ምክንያቱም ዓለም በፍጥነት ነው የሚጓዘው በፍጥነት የሚጓዝ ዓለም ላይ መቆም ማለት ወደ ኋላ መቅረት ማለት ነው ሰክሰስፉል ለመሆን ወይም ደግሞ የሆነ ፕሮዳክት አምጥቶ ለመሸጥ ቢዝነስ ለመጀመር 100-200 መጽሐፍ አይደለም የሚያስፈልጋችሁ በጣም ጥቂት መጽሐፎች ናቸው እነሱ መጽሐፎች ኮንቲኒየስሊ ማንበብና ድፍረት ኖሯችሁ እዛ ላይ የምትሰሙትን የምታዩትን ነገር አፕላይ ማድረግ ነው የሚያስፈልገው ከነዚህ 3 መጽሐፎች ከጀመራችሁ ኮምፕሊትሊ ከዚህ በኋላ ያላችሁ ጆርኒ እንደሚቀየር አልጠራጠርም because ለኔ የሰራልኝ ነገር ነው አምጪ ሼር ያደረኳችሁ አይ ሆፕ ጠቃሚ ነው እንዳገኛችሁት ምን ልስራ ምን አይነት ቢዝነስ ልጀምር ፓሽኔ ምንድነው ምን ላይ ፎከስ ላድርግ እያላችሁ ደግሞ ግራ የተጋባችሁ ከሆነ ከዚህ በፊት አንድ በጣም የሚወደው መጽሐፍ ሪቪው አድርጌ ነበር so good they can't ignore you የሚል like እንደ ፕሪንሲፕል የምንመራበት ነገር ነው እሱ መጽሐፍና ሪቪውን እዚህ ጋር አስቀምጥላችሁ ነው ቦታ ላይ ገብታችሁ ቼክ አድርጉት በሚገርም ሁኔታ ፐርስፔክቲቫችሁ እንደሚቀይረው አልጠራጠርም ኢቭን ያ ቪዲዮ ራሱ በቀጣይ ሪቪው እንዳደረግላችሁ የምትፈልጉ መጽሐፍ ኮሜንት ላይ አስቀምጡልኝ መልካም ጊዜ